ክርስቲያን ስተት ነው ያሳየኝ ሐዲስን በተረጋጋሚ ያሳያቸው ነው የለም እኛ ሐዲሳችንን ይሄን አረበኛውን ያሳየናቸው ነው ወጣቻለ አይደል መልካም ይሄ ኡስታዝ እንግዲህ በቀን 2-3 ሚስቱን በተለያየ ፕሮፋይል ክርስቲያን እያደረገ የሚያሰልም ነው ከዛ በተረፈ ግን ያለው ሁሌም መዋሸት ነው ስራው አሁንም እንደሰማችሁት አይሻን ሙሐመድ በ9 ዓመቷ አልተገናኛትም እያለን ነው የራሱ ኡስታዝ ምን ይለዋል ይመልስልን ረሱል ሰለላሁ ዐለይሂ ወሰለም አይሻን በ6 ዓመቷ ነው ያገቧት ግን ለመድረስ የደረሱባት በ9 ዓመቷ ነው 3 ዓመት የቆዩበት ምክንያት እንደተባለው ለአቅመ ሐዋ ደርሳ ሉብሪኬሽን ማቴሪያል የሚባለው ነገር እንድታመነጭ ይጠበቃል ያ ደግሞ የማመንጨቷ ምልክቱ ዋው ይሄኛው ኡስታዝ ደግሞ ሙሐመድ አይሻን በ6 ዓመት አግብቷት ስትደርስ በ9 ዓመቷ ደረሱባት ይለናል ደረሱባት ተገናኙት ይለናል ማንኛው ነው ትክክል እስልምና ለውሸት አይቆምማ የመጀመሪያው ኡስታዝ እንዳያችሁት እስልምናን በውሸት ሊያቆመው አንድ ኡስታዝ እንድገም ሳዳት ከማለም ታቆታላችሁ ሙስሊም እስከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው ቢሆን ኖሮ በ9 ዓመቷ አኢሻን ረዲየላሁ ዐንሃ የኛ ነብይ ሲያገቧት ኪሎአቸው በከበዳት ነበር የኪሎ ጨዋታ አይደለም ማን ደረት ላይ ነው የሞቱት ምን አይነት ፍቅርስ ነው የሰጧት ቅዳውተው የሰው አልባ አይሮፕላኗንም መኖሯን በስትራቴጂያቸው ውስጥ አካተው ሌላ ስትራቴጂ አውጥተው እንደገና ይመለሳሉ የሚል ፍርሃት ነው ያለኝ ድርድር ካልተከፈተ በስተቀር ስለዚህ በእርሶ እምነት ጦርነቱ እንደገና ሊያገረሽ ይችላል አይደለ በስምምነትና በርቅ ካልተቋጠረ በስተቀር ወያኔ ተስፋ አይቆርጥም አቃቸዋለሁ በደርግ ጊዜ ከዛ በኋላ እንደተቃዋሚ እናቃቸዋለን ተስፋ አይቆርጡም እና ማሸነፍ የግዴታ ነው ብለው ነው የሚወስዱት ካላሸነፍነ ደግሞ መኖራችን ራሱ አጠያቂ ይሆናል የሚል ፍርሃት አላቸው ስለዚህ አንድ ሁኔታ ሲፈጠር ያቺን ይገመግማሉ በዚያ ሁኔታ ውስጥ እንዴት እንዋጋ የሚለውን የውጊያ ስትራቴጂ ቀይራሉ በዚህ ነው የሚሄዱት